እንደ አገልጋይ ኃላፊነት አለበት ለቤተክርስቲያኒቱ የሚያንጽ ነገር ለአካሉ የሚያንጽ ነገር መቅረብ ስላለበት ሁሌ እነዚህ ሐሰተኞች ማለት እሺ ሰው እንደዚህ ወንት ብያል ነገር ግን ሁሉንም አይደለም ግን አንዳንድ የሚቀርቡ ሰዎች በጣም መነጋገሪያ የሚሆኑ በቤተክርስቲያን ውስጥ የሌሉ ልምምዶች በጣም የወጡ ነገሮች ሲተላለፍ ብዙ ሰው ያያል ይማራል እኮ እኔ አሁን ለምታወራው የሌሉ ነው ያመጣሁት እኔ ከዩፎዎች ናቸው መጣው የሚያወሩ ይመሩ አይደሉም ያላቸው አይደሉም አይ ማንም ያላችሁ ምንም ማለት ሩሳ ያቀረብካቸው መቀበላቸው ሊኖር ይችላሉ ግን ብዙ በቤተክርስቲያን ለምትሄዱ እኔ ጋር ከቀረቡ መካከል መለሰ ከሚባለው ልጅ ውጪ ቤተክርስቲያን የማይመራ ሰው ከሌና ቀባል በለኝ ቸርች የሌለው ፍቃድ እኔ ሶፊ ጥሩ ያቀረብካቸው ሰዎች የሉም እያልኩ አይደለም እኔ ሁሉ እኔ ጠየቁን ጥያቄ ይኸውልህ ለአንተ ሐሰተኛ የሚሆኑ እውነተኛ መለሰ ከሚባለው ልጅ ውጪ ቤተክርስቲያን የማይመሩ ምእመን የሌላቸው ያቀረብኩት ሌላ አንድ ሰው ጥራ ሶፊ እሱን አላውቅም በቃ የመረጃው የለም ማለት ነው አዎ የለኝም አላሽ መረጃው አለኝ ቢል ዋሽ አልችልም የለኝም በስህተት ስሜን እያጠፋ ስለሆነ ይቅርታ በለኝ የትም ከመንደር ለቀር አድርገን ኖርማሊ ቤተክርስቲያን ውስጥ የተወደዱ አስተማሪዎችን ለምን አታቀርብም ነው ይሄን እኮ አይዲያ ነው ያቀረብኩልህ ይስመና አላጠፋው አንተ እንደዚህ አይነት ሰው ነህ እኮ አይደለም አንተ እነሱን ነው ሐሰተኞች ናቸው አንደኛ በወንድም ላይ አትፍረድ የሚል መጽሐፍ ቅዱሳዊ ቃል ይዘህ ለምን ትፈርዳለህ አንተ ለምን ቃል በወንድም ላይ አትፍረድ ማለት ስህተት የሆነ ድርጊቶችን አትቃወም ማለት ያለ ስህተት ምን ማለት ነው አንዳለም ሰማው ነገር የማይሆኑ ነገሮች ናቸው አልኩ ለምሳሌ ረጃ አይደለ ተቃውሞና የምትቃወሙ ወሰፕል ጎስፕልዬ እንካ አንቺ ያገደይ ካባ ለምንድን ነው አሁን እዛ አንተ ፓስተር ጋር ሾው የሚያቀርበው ዲቫይን ሾው ላይ ለምንድን ነው የምትጋበው ገብተህ የምታየው ምን ለማየት ወይም ምን ለማወቅ ነው ለምሳሌ እኔ አላይም ብል ኦርቶዶክሶች ለጥፎ ያሳዩኛል በመቀለጃ ሆኖ በቃ ተለጥፎ ግን አንተ ታያለህ ራስህ ታያለህ የራስ ጃጅመንት አለ የራስ ጃጅመንት የተወሰኑትን አይቻለው ኖርማሊ በቃ ሰሳማም ግር የሚሉ ነገሮች ስለሰማው ነው ያልኩት ጃጅመንት ግር የሚሉ ለምሳሌ ተሰማቸው ግር ያለው አንድ መረጃ አላወራም አንድ መረጃ አላቀረም አሁን ከሰማው ግር ያለው አይደለም አሁን ለተሰበሰቡት እርግጠኛ ነኝ በቃ በቼም እንደዚህ አይነት ሰዎች ናቸው በሌት የተሰበሰቡት ይኸውልህ በጣም ቢወዱክ ኖ አተኮ ይኸውልህ ኦርቶዶክስን ለሚሳደቡ ጊፍት ሲሰጥ ነው የምትለው አውቃለሁ እኮ ጎስፔል እኔ ስለማውቅ ነው አሁን እዚህ የገባሁት ግን አሁን አንድ ማስረጃ ይሳመጣ አሁን ዶክተርን ማን ነው ሶፊን እንደዚህ የምትለው እስቲ ማስረጃ አቅርብና ይሄ ትክክል አይደለም ይሄ ትክክል ነው በል ዝም ብለህ አፍ ላይ የመጣውን ትንሽ ቆይ የተቆረጠ ቪዲዮ ይዞ መተህ እንዴት እንደዚህ ትላለህ አይ እንግዲህ አንተ ቢዲ ኢንተርቪው ለመደረግና ለመታወቅ ቀዳለ ማለት ነው አራኔ ኢንተርቪው ኢትዮጵያ ውስጥ ነው ምን ኢንተርቪው አልደረገም ወንድሜ ግን ተከራከረ ካልሆነ ግን ይኸውልህ ብዙ ጊዜ የሚከራከሩት ፕሮፊቶች ናቸው እነዚህ ተሰብስበው ያለ ማስረጃ ሰው እንዴት ያወራል ማስረጃ እኮ ሲቀርብ ነው ጥሩ ፓስተሪ ፕሮፊት አይደለም እኔ ፕሮፊት አይደለም እኔ ለመጀመሪያ ጊዜ እንዲያውም ከዚህ በፊት ገብቼ አላውቅም ሁሉ ጊዜ ከታተረዋለሁ ለመጀመሪያ ጊዜ ነው የገባሁት አሁን በዚህ ሰዓት ነው ችግሩ እኮ ጎስፔል ለሱ ወንጌል ኦርቶዶክስን መሳደብ እስላምን መሳደብ ነው ለሱ ወንጌልና ለነሱ ጊፍት ሲያድል ነው የሚውለው ጊፍት በቃ ዝም ብሎ ሲያድል ነው የሚውለው ግን አሁን መነግርህ አንተን ባላቀም አብዛኞቹ ወንጌል ለነሱ ታዋቂ ሰው መሆን ብዙ ሰው መሰብሰብ ስም ማውጣት እንጂ ክርስቶስን አይደለም ተቀላላ ማየው ነገር ለአንተ ወንጌል ደግሞ ሌላ ሃይማኖቶች መሳደብ ነው ለአንተ ወንጌል ለነሱ ማለት ነው ትምህርት ነው ሌላ ሃይማኖት አለ እርግጠኛ ነኝ አሁንም ገብቼ አንተንም ፕሮፋይል ባይ ከዚህ ያለፈ እንደው ለስድብ እንዳይወርብኝ እንጂ ብዙ ጊዜ እንደዚህ አይነት ነገሮች ናቸው ያሉት ምን እንደሆነ ታውቃለህ ታዋቂ መሆን በብዙ እንግዲህ በሰዎች ፊት አነጋጋሪ የሆነ የሚያስደነግጥ ልክ ዓለማዊ ሚዲያዎች ሲለቀቁ
ሀሳብ ሊይዙ የሚችሉ ንግግሮች እንደሚለቀቁ ሰምቶ ማይታወቅ የሆነ ቃል ትሉና ከዛ ገብተን እስቲ ማስረጃ አቅርብ። ያለ ማስረጃ ዝም ብለህ ምንድነው ሰው የምትከሰው? እኔ እኮ ግራ ገባን እኮ አንተ ሰውዬ። ማስረጃ አለ። እኔ አሁን ለክርክር ፍርድ ቤት አልመጣሁም፣ ለክርክር አለ። ኖ አሁን ሶፊ ካቀረባቸው ሰዎች እንደዚህ ሐሰተኞች አነጋጋሪዎች ምናምን ትላለህ። እኔ ሶፊ ካቀረባቸው ፐርሰናሊ ማቃቸው ጥሩ ሰዎች አሉ። እኔ ፐርሰናሊ የመጥፎቹን ማስረጃ በቃ ወንድም የመጥፎቹን ማስረጃ አብዛኞቹ አሁን አንተ እንዲህ የምትከራከረው እርግጠኛ ነው በኢትዮጵያ መጥተህ ለማቅረብ ከሌለ ወንድም እኔ 14 ዓመት ከኢትዮጵያ መጣሁ። ኢትዮጵያን አልመለስም ወደዛ ጭራሽ። እኔ ምን ይሰራልኝ? ውጪ መጥተህ ኢንተርቪው ካደረገኝ ውጪ ችግር የለም። ክርስቲያን የማይታወቁ ክፍለ ሀገር ያሉ ፕሮፌቶች እንዴት እንደሚወዱት ሶፊ በቤተ ክርስቲያን የማይታወቁ ክፍለ ሀገር ያሉ በተለይ እንደዚህ አንዳንድ ቦታ ብዙም ታዋቂ ሆኖ ያልወጡ የተወሰኑ ሰዎች በጣም ነው የሚወዱት። አንደኛ ቆይ አንድ ነገር ልንገርህ ጎስፒል ማለት መጽሐፍ ቅዱስን አንብበሃል መቼም አይደለ? አንደኛ ሰው በሎኬሽን ሞኝም አይሆንም፣ ሰው በሎኬሽን ብልህም አይሆንም፣ ጅላጅልም አይሆንም። እና የክፍለ ሀገር እና የገጠር ምናምን አንተው ነገር አንደኛ ይቅርታ ጠይቁላችሁ። ድምጽ በጣም ባይሰማም ድምጽ አይደለም የተናገረው ነገር አብዛኞቹ በገጠር ያሉና የክፍለ ሀገር ልጆች ናቸው የሚወዱ ደስተኛ ብለዋል። እና ሰው በሎኬሽን አራዳም አይሆንም ጅልም አይሆንም። ሎኬሽን ማንም ሰው ምናልባት ሎኬሽን የውሃና የመብራት የአእምሮ ልዩነት አይሰጥም። እኔ እንደዚህ ይሰጣል ብዬ አላምንም። አንተ እኮ ነው ያልከው አብዛኛው የክፍለ ሀገር ልጆች ናቸው ያየሁት ነው። እኔ እንደዛ ማለት ያየኋቸው ሰዎች የመጡት በቤተክርስቲያን ውስጥ ብዙም አይታወቁ ሰዎች ከዚህ ፊት አይቻቸው ማለቅም ኦንላይን ልክ አንተ ለምንድን ነው እንድታያቸው የሚጠበቅ? በቃ የሚያነጋግር ተሰምቶ ማይታወቅ ነገር ሲያቀርቡ እሰማለሁ። እሺ በህይወታቸው ከተፈጠረስ እንዴት መሰለህ? እኔ እኮ አንተ ከነሱ ተሽለህ እንዲህ ያለትን ሰው መክረህ መመለስ ያለበት ሰዎች ሁሉ አስተቀርባ ያለው አንተ አገልጋይ ስለሆንክ እንደ መሪነት። አሁን ለምን ነው አንድ ነገር ልንገርህ አይደለ? እኔ አሁን ጎስፕልዬ መቼም እንወዳለን እናከብራለን፣ ሀሳብህን እንቀበል። ግን ሰዎችን እንትን አታድርግ፣ ማኒፕሌት ለማድረግ በዚህ ልክ ኖ ሶፊ ምን መሰለህ፣ እንደዚህ አይነት ሰዎች ዝም ብለው ከሳሾች ናቸው። ከሳሾች ያለ መረጃ በቃ ሰው አንተም ነገ መተህ ደግሞ ትልቁን የእግዚአብሔር ሰው የሚባል ፓስተር ብታቀርብ ከመክሰስ ወደኋላ አይሉ። ስለዚህ እንደነዚህ አይነት ሰዎች ዝም ብለህ ያውሩ መተው ወድጄ ሰምቻለሁ። አቅርቦ በጣም ደስ ብሎኝ የሰማችሁ ሰዎች አሉ። አለ ተሰል ይሄን መሰከራለሁ። አንተ የወደድካቸው ወይ ነው ስራ ላይ ስላለሁኝ ልውረድና እመለሳለሁ። ችግር የለም። ይኸውልህ አንተ የወደድካቸው አንተ በቃ እነዚህ ዋው ምርጥ ናቸው ያልካቸውን ሰዎች ደግሞ ምን አይነት ሰውን ያቀረብከው ደግሞ የሚል አለ። ምን ትላለህ? ሊሆን ይችላል የእይታ ልዩነትን እኮ አለ ማውራ። እኔ አሁን ኦቨርኦል ፐርፐዙን ነው ማውራ ማለት 87% ያየሁት ሊያስተምረኝ ሳይሆን እንደ ክርስቲያን በቤተ ክርስቲያን ውስጥ አሁን ችግሩ እኮ ለመሰለህ አንተ ራስህ አሁን እኔ የማየት ነው ብዙ ችግር እንጂ የመስማት ችግር የለብኝም። አሁን ምን አልክ? እኔ ብዙ ያንተን ቪዲዮዎች አላየሁም፣ አንድ ሁለት ነው ያየሁት። ኦርቶዶክሶች ግን የተቆራረጠ ቪዲዮ አመጣው ሲሰጡኝ አያለው አልክ። አሁን ደግሞ 87% የአንተ ቪዲዮዎች ትላለህ። ራሱ የምታወራው እንደሱ አይደለም ማለት ነው። ሁሉን አላየሁም የተወሰነ ሁሉን አላየሁም። አሁንም አላሸም አይቻለሁ። ግን ኦንላይን ተቆራርጦ ግን ያንተ ቪዲዮ ጉድ ነው የሚወጣው። እሱን በቃ የማይለቀቅ አይነት ነገር የለም። ቆይ እስኪ ይኸው አሁን ለምሳሌ አንዱ የቀረበውን ላስገባልህ። እኔ ጋር ሞሰስ አንዱ እኔ ጋር ቀርቧል እና ሞሰስ ና ጊዜ ካለ ግባ። አሁን እሱም ለምሳሌ እኔ ጋር መጥተው በብዙ ከአንድም ሁለት ፕሮግራም ሰርቻለሁ። እሱ ነው እንግዲህ ነበረ ሞሰስ። ሶፊ እንዴት ነህ? እንዴት አለልኝ? ሰላም ነው? ሰላም ነው፣ ሁሉ መልካም ነው። እንዴት ነህ? ሁሉ አሪፍ ነው። ጎስፒል ምን አይነት ሰዎችን ፈልገው ነበር? የክፍለ ሀገር ሰዎችን እያቀረብክ እኔ ሶፊ ጋር ገብቼ መልስ ለሰው ሰጥቼ አላውቅም።
2 ጊዜ ነው የጻፍኩት። ሶፊን በጣም ነው ማከብረው። በሰው ላይም ትርፍ ቃል አላወራም እና እንደዛ ስትል ሲደብረኝ ነው አውርዶኝ ሰውዬ ብዬ ቴክስት አደረኩልኝና ሶፊ ጋር ሲጀመር የሚመጡ ሰዎች ሳይሆን ሰውየው ራሱ የተከበረ ነው። አንዳንድ ጊዜ ማወቅ ያለብን ነገር ካልተጠቀምን እንደዚህ ነው ወሬ የምናባዛው እና ለሞት የሚሄዱት የተማሩት በጣም ትልልቅ ብዝነስ ላይ ያሉ የሚሰሩ ሰዎች እንኳን ለጥፋት ሲሄዱ የሚመልስ ከራሱ ቀድሞ ለትውልድ የሚያስብ እኔን ማያቀኝ ሰው የለም። እኔ ለጥፋት ለውድቀት ሲሄድ እኔ ያለው ብሎ የሚያነሳ ነው እንጂ ከገጠር ሳንበዲን አመጥቶ የሚቀርጽ አይደለም። ሰው ነው እሱ ጋር የሚሄደው። እኛ ጋር እሱ አልመጣም። እኛ ነን እሱ ጋር ይሄድ ነው። አንድ ቀን ከቤቱ ወጥቶ ልቅረጻችሁ ብሎ አይደለም። እኛንን የሆነ ነገር ደርሶብናል በቃ ብለን የምንሄደው እና በዚህ አጋጣሚ ምናልባት ያለ እውቀት የምናወራቸው ነገሮች አንዳንድ ብዙ ለሚሰሙ ሰዎች መሰናከያም እንዳንኖር ከቀልድ ባለፈ እንቀላለዳለን። አንዳችን ላይ ልንፎግር እንችላለን። አንድ ጨርሳ አንድ እንደ ወንድም ነው ማወራው። አንዳንድ ልንቀላለድ እንችላለን፣ ግን እውነት ነው የምለው እኔ ህያው ምስክር ነኝ። እኔ ለሞት የሚሄድ ኢትዮጵያ ላይ አይደለም ኤርትራውያን፣ ኢትዮጵያ ላይ ያለ አሜሪካ፣ የትም ዓለም ላይ ያለ ሰው ይሞታል የተባለውን ሰው ነው በህይወት እንድኖር። በቃ ሰው ሁሉ ተስፋ አይኖረውም። እኔ ላጠፋ እችላለሁ፣ ሰንበዲ ሊያጠፋ ይችላል፣ ግን በመሀል ላይ ገብቶ በህይወት እንድንኖር እንትበላለ። የት ነው የምታድረው? የት ነው የሚያርፈው? የት ቢያርፍ ይሻላል? አልፎ እስከ ቤቱ ይዘው ሄዶ የሚለበስ አምጥቶ አስበ። ይሄ ሰው ነው እዚህ ጋር እንደ ቀልድ የምናወራቸው ፓርት አሉ እኮ እንደ ወጣት እናወራለን፣ ግን እንደዚህ አይነት ነገሮች አሉ። ሪሊ የሆነ ነገር እያንዳንዱ ቦታ ላይ ሄዶ ሆቴሎች ላይ ሄዶ የሚሰሩበት ቦታ ሄዶ እያንዳንዱ ነገር አይቶ ነው። ሁለተኛ የተማረ ልጅ ነው። ከአንድ 2-3 ቋንቋ አቀላጥፎ የሚያወራ ነው። ዝም ብሎ እያንዳንዱን እያመጣ ሚጃጃል አይደለም እና ተረርቶ ነው። እና አንዳንዴ ያልወጣ ሰው ብዙ ሰዎችን ብዙ ነገር ሊያደርግ ይችላል። ይሄ የወጣ ሰው ነው፣ የእግዚአብሔርን ቃል የሚያውቅ ነው። እና አንዳንዴ የምናወራቸውን ነገሮች ከቀልድ ባሻገር እንደውም ከሰዎች ጋር ጓደኞቹ ብዙ ስለሆነ ሊቀላለዱ ይችላሉ። ከቀልድ ባለፈ እኔ በህይወት የኖርኩት አሁን ስታየኝ ምናምን አረብ የሚመስለው ምናምን ትላንትና እግዚአብሔር በሱ ቆሞ ነው። ይበቃ አገልግሎቱ ራሱ ይሄን ቢዘጋ እኔ ለሱ በቂ ነኝ። በህይወት መኖር አስብ። ይሄ የኔ በህይወት መኖር ለሰው ራሱ በቂ ነው ለአገልግሎቱ። ስንጠይቃቸው በብዙ አቅጣጫ ብንወጣ እነሱ ላይ የእሱን ሚዲያ ወርደታች ብታይ ኤኬሌ ነው ያልካቸው ሰዎች እነማን ናቸው? ከገጠር የመጡ የሚባሉ ማን ናቸው? የሚባሉት ነገሮችን አይተን ብናወራ እንጂ እንደ ቀልድ ያወራ ነገር ከሆነ ኦኬ፣ እኔ አልገባም። እኔ እሱ ጋር ገብቼም ሰው ላይ ቃል እንደዚህ አውጥቼ እንዲህ ብዬ አላቅም። እና አሉ ከኔ በላይ እንደውም ሌላ 4-2 ሰው ለእኔ አሁን የደወለ ያለ 3 ሰው የደወለ ያለ እነዚህ ትልልቅ ሰዎች ናቸው እና የተማሩት ከማንም ምንም የማይፈልጉ ግን ወደ ሞት የሚሄዱትን እንኳን ከሞት አድኖ ነው ኢንተርቪው የሚያደርገው። አይ አድኖ ነው አብልቶ አጠጥቶ ሰው አርጎ አልብሶ ትሪት አርጎ ነው ወደ ኢንተርቪው የሚያገባው። ከኔ ጋር አብሮ አድሮ እንግዶችን ይዞ መጥቶ እኔን ትሪት አርጎኝ ቤቱን ጥሎ ጓደኞቹን ይዞ መጥቶ ሆቴል እኔ ጋር አድሮ ራሴን እንዳላጠፋ ከዛም በኋላ ነው ወደ አይምሮዬ ስመለስ እኔ ተበድያለሁ ብዬ ነው እንጂ እኔ ገንዘብ ላገኝ እኔ ከአንተ እንደዚህ ልሁን። እንደውም ከሱ ነው እኔ የበላሁት። ይኸው በሚዲያ ላውራ 50-30 ሺህ ብር ከሱ ነው የምወስደው። ይህን እንደ ቀልድ አይደለም የምናወራው፣ እግዚአብሔር የሚያውቀውን ነው የማወራው። እንደ ወጣት የምናወራው ነገር ሊኖር ይችላል፣ ግን ያን ያህል ለሰው የሚቆም ነው። እና አንዳንዴም በእርግጥ ከገጠር የመጣ የሆነ ሰው መጥቶ እሱን ፈልጎ እንደዚህ ተበድያለሁ ካለ እሺ ምን ይበል ይሄ ሰው? አሁን ተበድያለሁ ሶፊ አጠገቤ ቁም ካለ ምን ይበል ይሄ ሰው ከመርዳት ውጭ? እና በዚህ አጋጣሚ እንደዚህ ነገሮችን ብናይ ጥሩ ነው ብዬ ነው። በጣም ነው የማመሰግነው። የሚጠይቀኝ ካለ መልስልሃለሁ።
በመጀመሪያ ሶፊ መልካም ነገር አያቀርብም ወይም ደግሞ ሶፊን እንደዚህ አይነት ባህሪ ያለው እያልኩ የተናገርኩ አይደለም። ወሬው የተነሳበት ሀሳብ ስለ ቶክ ሾው አንዳንድ ነገሮች ስላሉ እይታዎች እንጂ ፐርሰናሊ የእሱን ካራክተር ወይም ደግሞ እንዳልከው ለሰዎች የሚደግፍ የሚረዳ እንዲህ መልካም ነገር የለውም የሚል አኩዜሽን አላመጣሁም እሱ ላይ። ሁለተኛ ቅድም ስታነሳ የነበረው ክፍለ ሀገር ያልኩበት ሴንስ እኔ ከአዲስ አበባ ውስጥ የማናውቃቸው እንደዚህ የማይታወቁ ለማለት ነው እንጂ አንዱ ካንዱ ይሻላል ወይም ደግሞ የዚህ አዲስ አበባ ሰው የክፍለ ሀገር ሰው በሚል እይታ አይደለም። እንደዚህ አይነት መንፈሳዊ እይታ የለኝም፣ ሊኖረኝም አይችልም። ሁለቱን ነገር ያዝልኝ። ከዚህ ላይ ተነስቼ ሐሳቤን ልናገር። ምንድነው እያልኩ ያለሁት የነበሩት ኢንተርቪዎች ሁሉ ስህተት ናቸው ወይም ደግሞ ሁሉም ያቀረብከው ነገር ችግር አለበት አይደለም ያልኩት። እኔ ኢቭን ፐርሰናሊ ካቀረባቸው ውስጥ አንዳንድ ማወራጭ ጥሩ ብቻ ጥሩ ብዬ ያሰብኳቸው ሰዎች ይኖራሉ። የእይታ ልዩነት ሊኖር ይችላል። አንድ ሰው ጥሩ ያላለው ሌላ ሰው ጥሩ ሊል ይችላል። አንዳንድ ግን የሚቀርቡ በጣም ብዙ ጊዜ ኦንላይን የሚለቀቁ ቪዲዮዎች በጣም ማለት ግር የሚሉ ነገሮች የሚናገሩ በጣም አነጋጋሪ ለመሆን የሚመስሉ ሰዎች ንግግር ማለት ሰውየው ራሱ አምኖት እየተናገረ የማይመስል ለሚሰማውም ሰው እውነት የማይመስሉ ንግግሮች አያለው እና እነዚህ ነገሮች እንዴት አለው ይደረጋሉ? ምንድነው ፐርፐዛቸው? ቤተክርስቲያን እንዲያነጹ ነው ወይስ የክርስቶስን አካል ሊያሰድቡ ነው? እነዚህ አይነት ሐሳብ ላይ የተነሳሁት እና ያነሳሁበትም ሐሳብ ለምንድነው ሞር ሊያነጹን የሚችሉ ሰዎች አታቀርብ ማለት የለም ማለት ሳይሆን ከሚለቀቁ ቪዲዮዎች ከማያው ነገሮች አንዳንዶቹ እኔ ሰውየው ራሱ አምኖት ቢናገርም አይመስለኝም። አንዳንዶቹ ሳያቸው ማለት ስፔሲፊካሊ ነጥ ይሄን ባልልህም ሰውየው መርፌ ወግቶ ነው የሚያወራው። ሜቢ ለእይታ ለመሳብ ሊሆን ይችላል። ደስ አይደለም። እሱ ያንተ እይታ ነው። ሶፊ እኔ ልመልስለት። እሺ አንድ ነገር ልንገርህ፣ እኔ ልመልስልህ። እኔን ታውቀኛለህ? ጎስል አሁን የኔ ታሪክ ብትሰማ ኦኬ ፈጥሬ ታወራለህ እንዳትል አታውቀኝም። የዓለም ሕዝብ እየሰማበት ግን በኢትዮጵያ ላይ ውሸት የሚመስል ግን አይምሮ ጤናማ እብድ ሰላማዊ ሰው የተማረ ሰው ሁሉ እንዴት ይሆናል የሚባል ነገር በእኔ ህይወት ላይ ተከስቷል። ለምሳሌ መንገድ የቤተ ክርስቲያን በህጋዊ መንገድ ፈጣሪ በሚያውቀው መንገድ እጮኛ ይዤ ቤተክርስቲያን ሽማግሌ ልኬ በጋብቻ ትምህርት ተምሬ ሆቴል ሰርግ ደግሼ ሚስቴ ሰርግ ቀን ጠፋች። አምናለህ? እሺ እንትኑን ክፈተው ማይኩን ይችላል። እኔ እንደሱ ያሉ ነገሮች እንደምትቃወም አንተ አሁን እንደው ከዚህ በኋላ ሌላ ነገር ከደጋምክ መውረድ አለብህ። ምክንያቱም ሊሆን ይችላል አይደለም የዓለም ህዝብ እየሰማህ ማን ስለሆንክ ነው የምትወስነው? ውረድ ምናምን አትውረድ የምትለው እየሄደን እዚህ ጋር ሙሴ አጋጋ ሞሰስ አንድ ቃል እዚህ ጋር የምናገረው ያ እኔ እንደዚህ አጋጣሚዎች አልተፈጠሩ ማለት ነው። ምን አጋጣሚ ሚራክል ተፈጥሮ አያለና መሸነፍ ሁሉ ጊዜ ጩኸትን ያመጣል። እኔው በስነ ስርዓት ነው ማወራው። አየህ የማይመች ነገር ከሆነ ለአይምሮዬ ውረድ ነው ያልኩት። አይምሮዬን አታቁፍም። አየህ የኔን ህይወት ስናገር ሊሆን ይችላል ካልክ ባለቤቱ እያወራ ቪዲዮ ልትፈትል ያኔ ይቀበላል። እኔ ኳንተ ያንተን እኮ ታሪክ አይደለም እኔ ክስተቶችን እንኳን ለሚተቃወምኩት አሁን ከዚህ እንጀምራ። ይሄው ከዚህ እንጀምራ። ያለፈው ፓስተር ሶፊ ሙሴስ የምትባለው ሰው ማለት ነው። ምን ጠበቃ ነው? ፐርሰናል አታርጉታ። የልጁን ሂስትሪ አሁን የሚያውቅ ሰው ሊያምነው ይችላል እኮ አሁን የሞሰስን ሊያምነው ይችላል። አሁን የጎስፕል አባባል ምንድነው? ቆይ አንድ የጎስፕል አባባል ምንድነው? ፓስተር ሶፊ ሙሉ ለሙሉ የሚሰራው ትክክል አይደለም ማለት ነው፣ ግን አንዳንድ ትክክል ያልሰራቸው ነገሮች አሉ ነው። ይሄ ደግሞ ማንኛውም ሰው የሚያጋጥመው ነው። ስራ ካለ ስህተትም ይኖራል፣ ጥሩ ነገርም ይኖራል አይደል? ነይ ሞሴስ ብቻ ነው የሚጠቀመው የስራ ፐርፌክት ሊሆን አይችልም። ለምሳሌ እኔ ያየሁት ልናገር እስቲ አንድ ሚዩት አድርጊ በእናትሽ። ቲያ ከኔ ወጣ ነው እና ፓስተር ሶፊ እኔ አንድ ነገር ልናገር ቱ ቢሆንስት ማለት እኔ እንዲሁ ሳየው በሚዲያ ነው የማውቀው ፓስተር ሶፊ ሃምብል ሰው ይመስለኛል እንዲሁ ሳየው ማለት ነው። ማለት አንድ ጊዜ እኮ ስማርት መሆን ያስፈልጋል። በነገራችን ላይ ፓስተርነትን ይዘው እኮ በጣም ህዝብ እንዲሸሻቸው ምእመን እንዲሸሻቸው ማድረግ ይቻላል እኮ። የሚሸሻቸው አሉ የሚፈራቸው ማለት ነው።
እሱ ደግሞ ለፓስተርነቱ እንደዚህ ለታይትሉ ሳይጨነቅ ከማንኛውም ሰው ጋር ወርዶ መስራቱ ይሄ ሊያስተቸው ይገባል ብዬ አላስብም። እንደውም ጥሩ ወይ ነው ባይነኝ፣ ሰውን መቅረቢያ ወይ ነው። ይሄ በጣም ራሱን የቻለ ነው። እኔም ፐርሰናሊ ያየኋቸው ስህተቶች ደግሞ አሉ። ለምሳሌ ባይቀርቡ ባይወሩ ያልኩት ለምሳሌ አንተ ቅድም ከዛ ከመለሰ ውጪ ቸርች ሳይኖረው የቀረበ ሰው አለ ወይ ምናምን ብለሃል። እኔ ለምሳሌ ቸርች ኑሮ አይኑሮ አላውቅም፣ ግን ለምሳሌ ፈሴን ስፈሳ እግዚአብሔርን አመሰግናለሁ ያለ ልጅ ነበረ ሶፎንያስ ላይ ቀርቦ ዳዝንት ሜክ ሴንስ። አሁን ይሄ ለምን እንደተናገረ አይገባኝም። ይሄ ሰውዬው አሁን እነዚህ አይነት ሰዎች ምንድነው ጥቅማቸው? ፈሳም ምንም አለም ማንጹ ነገሮች ፓስተር ነው ፓስተር ሶፎንያስ ዲቫይን ሾው ነው መለኮታዊ ነገር ነው። እዛ ላይ ስፒሪቹዋል እስከሆነ ድረስ ሰውን የሚያንጽ ነገር ቢኖር እንደዚህ አይነት ባይቀርቡ ብዬ ማስባቸው እንደዚህ አይነት ሰዎች አሉ እንጂ ሙሉ ለሙሉ እንደው ምንም የማይጠቅም ነገር ነው የሚሰራው ምናምን ብዬ አላስብም። ጥሩ ነገር ነው እንደውም የሚቀርብበትን ወይኔ ወደዋለሁ። በቃ አንዳንድ ፓስተሮች አሉ በጣም ፊታቸውን እያኮሳተሩ ሱፋቸውን ለብሰው ምእመን እንዲፈራቸው እነሱ የእግዚአብሔር ጓደኛ ሰውን ደግሞ እንደዚህ ጀጅ የሚያደርጓሉና እንደዚህ አይነት ሰው ከመሆን እንደ ሶፊ አይነት 10 ጊዜ መሆን ይሻላል። አለቀ። እንደዛ ነው ማስበው። አጨረስክ? ያ ቀጥ ምን በግድ ነው የሚዩት ያደርግሽው? ያው እኮ አሁንም እሺ፣ እኔ አሁን ሶፎንያስ በሚያቀርበው ነገር እኔ አብዛኛው የታነጽኩበት ነገር የለም። ምንም የታነጸ ነገርም የለኝም። ለምሳሌ አሁን የሚያመጣቸው ነገሮች አንዳንዴ የሚሰራቸው ስራዎች ከቢዝነስ አንፃር ለምሳሌ አሁን ዘጸአትን ሪል ስቴቱን ሲያቀርብ ማለት ነው እና ከቢዝነስ አንፃር ነው እየሰራ የነበረው እንጂ እውነት አሳስቦት አይደለም። በቃ ነገሮችን ሲያደርግ ምናምን ነገር እየታየ መጣ፣ እየሞቀለት መጣ። አሟሟቀው ወይ እናቴ ያዳም የዘጸአትን ለምሳሌ ምን ቢዝነስ ሰራንበት? እስቲ ምን ትርፍ አገኘውበት? ቪው ነው ያጂ ደግሞ ብር ከርከሮ መንፈስ ቪው ናት ነው። እኔ የዚህ ቁጥር ምሳያየው ያለው የቪው ችግር አለ። እኔ ደግሞ ቁም ነገር ልታወራ መስሎኝ እኮ ነው። ገንዘብ ተቀብለህ እና ሰርተህ ምናምን ልትለኝ እጠብቃለሁ። ምንም ያልታየ 4000 ሰው ያየው የዘጸአት ሪል ስቴት ቪዲዮ ነው። 4000 ሰው ነው። ምን ይቺ ወይ እንዴት ናችሁ? እንዴት ነህ? ሰላም ነው? ሰላም ነው ወይ? አለው ምን አለ መሰለ ሰውዬ፣ ሰዎች ሁለት አይነት ሰዎች አሉ። አንዳንዴ ወስነው የሚያወሩና አብረው ለመወሰን እድልን የሚሰጡ ሰዎች አሉ። ምን ለማለት ፈልጌ ነው? ያንተ ስራ ምንም አጠያያቂነት የለውም። ከጉዳቱ አብዛኛው ጥቅም ያለው ነገር ነው። እንዳውም ምን አይነት አገልጋዮች አሉ፣ ምን አይነት አስተሳሰብ ያላቸው ሰዎች አሉ፣ ነፃ ፈቃዳቸው ቢሰጣቸው እስከምን ድረስ ሊያወሩ ይችላሉ የሚለውን ያየውበት ፕሮግራም ነው ያንተ ፕሮግራም። እና ሰው በነፃነት ማውራቱን ይከልከል የሚለውን ደግሞ አልቀበለውም። አልተጠቀምኩም፣ አለመጠቀም መብቱ ነው። የሚጠቀም ግን ይጠቀመዋል። ስለዚህ አንዳንዴ ወስነው የሚፈርጁ ሰዎች ጊዜ ባትሰጣቸው ደስ ይለኛል። ለምን እንደሆነ ታውቃለህ? ወደፊት እንዳትሰራ ኦብስታክል ይሆንብሃል። በአጠቃላዩ ስህተቶቻችንን እያስተካከለን ትክክላችንን እየጨመርን ነው የምንሄደው። ሁላችንም አድጎ ያበቃ ሰው የለም። ይሄን ማንም ሰው ያውቃል። እኛ ጋር በተለይ እኛ አገልጋዮች ጋር ትልቁ በሰው ዘንድ ያለን ምልከታቸው ምን እንደሆነ ታውቃለህ? እኛን እንደ መላእክት ይስሉና የራሳቸውን ሰው ስለሆንን እንስታለን ብለው ያስባሉ። አገልጋዮችን ደግሞ ለምን ይስታሉ ብለው አደባባይ ላይ ማውጣት ይፈልጋሉ። ያ ደግሞ አያስኬድም። ክርስትና ሁሉም የራሱ ህይወት ነው የሚኖረው። እግዚአብሔር በጆሮ ነግሮን ከልባችን ነው የሚፈልገው ቃሉ። የሌዊ ነገድ የእግዚአብሔር ሌላው ደግሞ እንትን የሚባልበት ነገር የለም።
እና በጨዋታ መሀል ነው የገባሁት። ይቅርታ እንዲደረግልኝ ይፈልጋለሁ። እንዲህ አይነት ዲስሪስፔክት ግን አናስተናግድም። እሺ አገልጋይ፣ እዚህ ጋር ነገር ልጠይቅህ። አሁን አለመስማት ይቻላል ምናምን አልክ። እኛ የተነሳው ሀሳብ ለክርስቶስ ቤተክርስቲያን ይጠቅማል ወይ ነው አንዳንዱ ቪዲዮዎች። ከዛ ነው ሀሳብ የተነሳው እንጂ እኔ ኦፌንድድ አድርጌያለሁ ማለት ኦፌንድዱኛለሁ ቪዲዮን አቁ ምናምን እያልኩት አይደለም ያለሁት። የማይጠቅሙ ቪዲዮዎች ይታያሉ ነው። ሁለተኛ ቸርች ነው አንተ መካነ ኢየሱስ መካነ ኢየሱስ ቸርች ነህ? አዎ። ኦኬ። መካነ ኢየሱስ ከሌሎቹ ቸርቾች የምትለይበት ነገር የለም? አለ። እሺ፣ እዛ ላይ ታዲያ እንዴት እናድርግ? ልዩነቶች አሉ የሉም ብዬ አላመንኩም። ልዩነቶች ሊኖሩ ይችላሉ እኮ። ስለዚህ ልዩነቶች ካሉ ታዲያ አንተ መካነ ኢየሱስ ከሆንክ እንግዲህ በነብይ ታምናለህ? በነብይ አምናለሁ። እኔ ነብይ አለማመን እኮ አለም ችግር። አሁን ቅድም ልጁ ምን አለ መሰለህ? እሺ በነብይ አምናለሁ። ነብይን ትቀበላለህ? ሐዋርያት ትቀበላለህ? እቀበላለሁ። ሁሉንም ቤተክርስቲያኗ ትቀበላለች? ትቀበላለች። ያው ግን ያው ዝም ብሎ ሰው አይሾምም በቀላሉ። እንዴ በቀላሉ በከባድ ሿሚ እግዚአብሔር አይደለም ማለት ሰው ለመሾም በቃ አይቶ ነው። አሁን ቅድም ያለ ምን አለ መሰለህ ልጁ ሲናገር እንደሌላው እንሳሳታለን። አንድ አገልጋይ ቤተክርስቲያኗ የቱ ጋር ነው? እስቲ ቃለ ሕይወት ማን መካነ ኢየሱስ ያላችሁ የለም አትልም ነው እንጂ ኖርማሊ ነው ተሾሟል። አየሁም በቤተክርስቲያን አዎ ነብይ ተሾሟል። አየሁም ግን የመካነ ኢየሱስ ማለት ስለዚህ ቤተክርስቲያኗ ካልተቀበለች ሐዋርያትን ነቢያትን ካልተቀበለች አንተ ታዲያ መካነ ኢየሱስ አይደለህም ማለት ነው አንተ። እሺ መካነ ኢየሱስ ሆንኩ ማለት አሁን ሌላ ቸርች አልሄድም፣ ሎገል አልሄድም፣ ቃለ ሕይወት አልሄድም ማለት አይደለም። ሄዳለሁ። ሌላ አይመለከተኝም። እሱ ነው አንተ አባልና ኢየሱስ ቆያ መካነ ኢየሱስ ከሆነ ምንም አይነት ነገር ቢናገሩ ሲጀመር አይጥምም። ለምን ገና ከዶክትሪን ስትነሳ ነብይን አትቀበልም። እኔ እቀበላለሁ። በቃ መካነ ኢየሱስ አይደለም ማለት ነው። ቀጥልሽ ቀጥልት። ስለዚህ አንድ ነብይ አይስክሬም በቤት ጣራ ላይ ራሱ እያፈሰሰ ፍሪጅ ገጥሞልህ ቢያደርግ አይጥምህም። ኧረ ሲመር አይስክሬም ነው። ምክንያቱም ከመጀመሪያው አይስክሬም አትወድም ማለት አትቀበልም። እኔ ግን በነብይ ስለኔ ግለሰብ እይቴ ላውራ ነብይን እቀበላለሁ። ግለሰብን አልቀበልም ነው ሶርስህን ነው የማየው። እኔ ግን አሁን እምልህ እይቴን ከምን ተነስቼ እኮ ነው የምናገረው። በጣም እኔ ነብዮችን እቀበላለሁ። እኔ በጣም በትንቢት አምናለሁ። እግዚአብሔር ይመራል በደንብ አምናለሁ። ጥሩ አገልጋዮች አሉ አምናለሁ። እኔ እይቴን ነው የማወራህ ሶፊ። አይ በቃ አንተ ሲጀመር ለቤተ ክርስቲያን ታማኝ አይደለህም። የመጀመሪያ ደረጃ ለአባቶች ታማኝ አይደለህም። ለሚማሩ ሰዎች ለምን መሰለህ ነው እንደዛ ለምን አልክ ካልከኝ ልንገርህ። እነሱ የማይቀበሉትን አንተ ትቀበላለህ። አንተ እኮ ነው ራስን ያልከኝ። መካነ ኢየሱስም ያለ ሙሉ ወንጌልም የትም ቸርች ያለ ሰው ሄደህ ብታይ ብዙ እንደምታስበው አይደለም፣ ይቀበላሉ። አይ አይደለም በዶክትሪን ደረጃ አንተ ለመሰለህ ሶፊ ጎስፕል እኔ አንድ ነገር አምናለሁ። ልዩነት እኮ የለም ማለት አይደለም። ልዩነት አለ። ለምሳሌ መጽሐፍ ቅዱስ ላይ ልምጣለህ። ኖህ ቁራውን ላካት፣ ከዛ ቁራዋ ደግሞ ብስባሽ አይታ በዛው ቀረች። ለኤልያስ ደግሞ ያቺው ቁራ መገበችው። ኤልያስን ተችተህ ኖህን ደግሞ እንትና ወደ አንዱ አትወግንም። አንዳንድ ጊዜ መጽሐፍ ቅዱስም ቫሪያብልን ልዩነት ያላቸውን ነገሮች ስንቀበል ታያለህ። አንዳንድ ጊዜ ሚኒመም ትንሽ ነገር ላይ ሄደ ለምን እኔ ያመንኩት ልክ አልሆነም፣ እኔ እንዳመንኩት ብቻ ማንም ለምን አያምንም የሚባል ነገሮች አንዳንዴ ወደ ሰፊ መሆን አለብን። ነገሮችን በግራም በቀኝም ማየት አለብን። ለምሳሌ እኔ በጣም የምጻረረው እኮ መካነ ኢየሱስ አለ፣ ግን ማውራት አልፈልግም። ያላመነ ሕፃን ልጅ ያጠምቃሉ ለምሳሌ፣ ግን ስለዛ ማውራት አንፈልግም። መጽሐፍ ቅዱሳዊም አይደለም፣ ያመነ ነው የሚጠመቀው አይደል? ግን አንዳንድ ጊዜ በተለይ 1% ሲሆን አሁን ሶፊ ዲቫይን ሾው ፕሮግራም በሶፊ እጅ ነው የሚመራው። የሚቃወም ጀማ የለም። ከነኚህ ህዝቦች ጋር እቃረናለሁ አይልም። እንደፈለገው አናትህን መምታት ይመቸዋል። እንደዛ የሆነ ነገሮች ብስለት የታከለባቸው
እንዲህ ቢሆን እኮ ጥሩ ነው። ደግሞ ከአሪፍ ነገር ቢጀመር የሆነ ስተች ራሱ እንዲህ በማድረግ እኮ ይሄኛው በጣም አሪፍ ነበረ፣ ሞር ደግሞ እችን ብትጨምርባት ብሎ ለማዳን ቢሆን አሪፍ ነው ብዬ ነው የማስበው። ከዛም አንፃር ነው እንጂ የሶፊ ደጋፊም አይደለሁም። ግን ነገሮችን ከመካፕሪሼት ከማበረታታት ጥሩ ነው ከማለት ቢያንስ ወንድም አይደል እና ደግሞ ትክክልም እኮ ነው። ቢያንስ እንደው አንድ 10% የተሳሳተ ነገር ብታገኝበት 90% በነፍስ ምስክር አለ እንደተጠቀምክበት እና ከዛም አንፃር ነው እንጂ የሆነ ዲሲፕሊን ከመመላት አንፃር ነው ያወራሁት። ይቅርታ ጎስፔል። ችግር የለም። ዋናው ምንድነው ቅድም ሻንተም ካልከው አንድ ምላሽ ልሰጥህ፣ አገልጋዮችም ስህተት ይኖርባቸዋል ምዕመኖች ብቻ አይደለም ምናምን ላልከው፣ ያው አገልጋይ ስህተት አይሳሳትም ሳይሆን የሚጠበቅበት አንዳንድ አገልጋይ ሲሆን መመዘኛ አለውና የሚጠበቅበት ያው ሁኔታዎች ይኖራሉ ነው። እንግዲህ ከመመኑ በላይ ለመመኑ መጠንቀቅ የሚችለው አገልጋይ ነው ብዬ ስለማመን ነው እነዛን ሐሳቦች ያነሳሁት እንጂ ማለት አይደለም። አንድ ማስረጃ ብቻ ስጠኝና ብዙም አልጠይቅም። ፓስተር ሶፊ እከሌ የሚባል ነብይ ጋር ሂዱ በጣም የሚገርም ሰው ነው ብዬ የተናገርኩበትን ቦታ ንገረኝ። አንድ አሁን ለምሳሌ በፈሴ የተባለውን የቀደሙን ሶፊ ማቅረብሽ ትክክል ነው። አሁን በፈሴ እንደዛ አመሰግናለሁ ማለት አሁን ይሄ ልጅ ማን ነበረ አውቀዋል? መጀመሪያ ልጁ ማን ነበረ? አይ እኔ ልጁን አላውቅም፣ ግን ሳይቻለሁ ተቆርጦ አይቻለሁ። ቪዲዮ አላወቀው ነው የተቆረጠ ቪዲዮ ነው ያየው። ልጁ ዘማሪ ነው በቤተ ክርስቲያን ውስጥ መዝሙር የነበረው። ከዛ ደግሞ ወጥቶ በዓለማዊ ዘፈን ደግሞ አውጥቶ በዓለማዊ ደግሞ የፈመሰ ከዛ ደግሞ ተመልሶ መጥቶ ደግሞ ወደ አገልግሎት የመጣ እስራኤል ይባላል። ግባና ፕሮፋይሉን ማየት ትችላለህ። ዳዳ የሚል ዘፈን አውጥቷል፣ እንዲሁም መዝሙርም አውጥቷል። ስለዚህ ልንገርህ ያ ሰውዬ እኔ ጋር ያንን ነገር መጥቶ ከተናገረ በኋላ አሁን በየጎዳናው ወንጌልን ይሰብካል። ዛሬ ላይ ዲስዴስ ያለውን ነው የምነግርህ። ተመልሶ ንስሐ ገብቶ ባለፈው ባደረግኩት ነገር እንዲህ ነው ብሎ ይቅርታ ጠይቆ አሁን አንተ ያችን ነገር ልጁ የያዘውን ነገር ይዘህ መጣህ እንጂ በጣም የሚደንቅ የእግዚአብሔር ነገር የተገለጠበት ያለ ልጅ ነው። አሁን በዚህ ወቅት አሁን ትላንትናውና ዛሬ ጠዋቱን ነው የምነግርህ። አሜን። ደስ ይለኛል እንደዛ መሆኑ መልካም። ስለዚህ ለእያንዳንዱ መልስ መስጠት ያው ስለሚከብድ ነው። ኤኒዌይስ ስህተት ከፈለግን ያው ሁሉም ጋር በብዙ ስህተት አለ። እኔ ፐርፌክት ነኝ ወይም ያደረኳቸው ነገሮች ሁሉ ልክ ናቸው የሚል አቋም ያለኝ እንደሱ አይደለም። ሌላ ቀርቶ ቅድም እዛ ኮሜንት ስጽፍ ሌላ ቦታ ቢሆን እንኳን ገዝት አድርገው ሊያስገቡ በሚዩትና በብሎክ ነው የምትሸው። እኔ እኮ ቁጭ ብዬ አሁን ይኸው ዲድ የምትለዋ ሴትዮ እኮ ስትሳደብ ለቪው ብለን ውስጥ ሁለተኛ ያስገብታል። እኔ ችግር የለብኝም። ሶፊ የትናንት ወዲያው ልጅ እኮ በቂ ነው እኮ የእንትናን የቴዲ አፍሮ ሙዚቃ ካልጋበዝኳችሁ ያለው ልጅ እድል ሰጠኸው። ከዛ ጸልይልኝ እንዳውም ምናምን ብሎ ከዛ መጋበዝ አልችልም፣ ዘፈኑ መጋበዝ አልችልም፣ ይቅርታ ጠይቃለሁ ብሎ ነው በእንባ ተላቅሰን የተለያየ ነው። እንዲህ አይነቶችንም ፍሬ ማየት አለብን ለማለት ያክል ነው። እኔ ከተነካውበት ነው ያነሳሁት። የእግዚአብሔር ኃይል ለማዳን አይደለም እና አሁንታ ከመናገር አንፃር እንጂ ለምን መሰለ በእርግጥ እኔ አሁን የዛን ጊዜ ብትመረምረኝ ተድላ እንዴት ትላለህ ብትለኝ በወቅቱ ዘፈኑን ትጋብዘናለህ ችግር የለውም ብለህ እድል ሰጣለሁ ስትለው እውነቱን ነው እንደ ሰውዬ ብዬ ነበረ። ለካ መረጋጋት ጥሩ ነው ብዬ አሰብኩኝ እና ልጁ ተነካ፣ እኛም ተነካን፣ መቋቋም አቃተን። በየቤታችን ስራ ላይ ሆኜ ነው እኔ በለቅሶ የተሞላሁት። ገብቷል። እንዲህ አይነትም ፍሬ አለ። አየህ እኔ በተለየ መንገድ ሰብኬ ብዙ ልጆች ጌታን ተቀብለዋል። አንተ ደግሞ በዚህ መንገድ ሰብከ ጌታን ተቀብለሃል። አንተም በመክሊትህ ሂድ፣ አፕሪሼት አደርጋለሁ። እኔ ጋር ባለው አሰራር አይደለም አንተ ጋር የሚሰራው፣ በሌላ ዳይሜንሽን ነው አንተ ጋር የሚሰራው። አንተም ተደራሽነትህ ብለህ እንደዚህ አይነት ሰዎች ነው። አንተ በርታ። አንተም ሐዋርያትም ግማሹ ለአሕዛብ ግማሹ ለአይሁድ አይደለም በዛ ነውና አንተ ቀጥል። ጌታ ይባርክ። እኔ ደግሞ በጣም ወድ
ቴንኪዩ ተድላ የክብር አማንም እድል እንሰጣለን። አሁን ለምሳሌ ከትላንትና ወዲያ ይመስለኛል ተድላም ነበረ፣ ብዙ ሰው ነበረ። እንደዚህ እያወራን እያለ አንዱ አስገባኝ አለ። ገባ። እንደገባ የቴዲ አፍሮን ዘፈን ከፈተ። የሆነ መጠጥ ቤት ውስጥ ነው ያሉት። የቴዲ አፍሮን መዝሙር ልጋብዝ ነው አለኝ። ቆይ ትጋብዘኛለህ፣ ችግር የለም መጀመሪያ እኛ እናውራ አልኩት። አወራን፣ ስለ ወንጌል አወራን፣ ተጫወትን ምናምን። መጨረሻ ላይ ጸልይልኝ አለ። ከዛ ችግር የለም አሁን ደግሞ ያንተ ተራ ስለሆነ ሚዩትህን አንሳና ዘፈኑን ክፈት አልኩት ማለት ነው። ዘፈኑን ክፈት አሁን በቃ ምናምን ስለው እንዴት አድርጌ ነው ዘፈን የምከፍተው? በቃ ጌታን መቀበል እፈልጋለሁ፣ ጸልዩልኝ፣ ካለሁበት ህይወት እግዚአብሔር እንዲያወጣኝ እፈልጋለሁ ብሎ እዚሁ ሁላችንም ባልንበት ጌታን ተቀበለ። ለዛ ነው እኔ ቶለሬት ግን የዛ ሰዓት ግን ብዙ ሰው ኢንቦክስ አድርጎልኛ ይደወላል። አረ ይሄን ልጅ አስወጣው፣ ዘፈን እንዳይከፍት አባረው ምናምን ምናምን እያለ ማለት ሰው በማባረር። ለዚህ ነው በጣም ብዙ እዚህ ቲክቶክ ፕላትፎርም ላይ ያሉ አገልጋይ ነን የሚሉ ሰዎች የሚያደርጉት ዛሬ እግዚአብሔር የተባረከውን ሻሎም ግቡ ቅዱሳን ገባ ገባ በሉ ዛሬ በክርስቶስ ኢየሱስ የነበረውን በእናንተ ዘንድ ይኑር ይላል የፊልጵስዩስ ጸሐፊ ምዕራፍ 2 ቁጥር 5 ላይ በክርስቶስ ኢየሱስ የነበረ ሐሳብ በእኛ ዘንድ ይኑር፣ ትህትናው በእኛ ዘንድ ይኑር፣ ዛሬ ስለ ትህትና ሰብኳችኋለሁ ብሎ ልክ አይኑን ሲከፍት አንተ ሌባ ሲሉት ማን ነው ሌባ? አስወጪው፣ ብሎክ አድርጊው፣ ዘውዲቱ ብሎክ አድርጊው፣ ወንደሰን ሚውት አድርገው ይላል። ታዲያ የትኛው ትህትና ነው ከአንተ የምንማረው? ትህትና ማለት እየተሰደብክ መባረክ ነው። ስትመታ ይኸው በዚህ ብለህ መድገም ነው። ከክርስቶስ የተማርነው ትህትናማ እየሰቀሉት የሚያደርጉትን አያውቁምና ይቅር በላቸው የሚል ነው። ስለ ሌሎች መኖር ነው ትህትና። እና አንዳንድ ሰው ቀውስ ስለሆንኩ ምንም ነገር የማይሰማኝ ስለሆንኩ ኬርለስ ስለሆንኩ ይመስላል ማስቀምጥ አይደለም፣ እስክትጨርስ ነው። እባብ ሁል ጊዜም አንዴ ነው የሚናደፈው። እባብን አንዴ መርዙ ከወጣ በኋላ በቃ መጫወቻ ነው የምታደርገው። ለዚህ ነው ብዙዎች መርዛቸውን እንዲተፉ እድል ፈንታ የምሰጣቸው። እዚህ እኛ ጋር መልካምነት ጉንፋን ይጋባል። እኛ ጋር መልካምነት ነገር ካለ ሌሎች ጋር መልካምነት ይጋባል። እኛ ጋር ጥሩ ነገር ካለ የምናካፍለው ያንን ነው። እኛ ብሎክ አድርገናቸው፣ እኛ አባረናቸው፣ እኛ ዝቅ አድርገናቸው፣ እኛ ዲስከሬጅ አድርገናቸው የት ሄደው ይስሙ? የት ሄደው ወንጌልን ይስሙ? የት ሄደው ትህትናን ይስሙ? የት ሄደው መልካምነትን ይስሙ? ስለዚህ ከዛ አንጻር ነው እኔ ጎስፕል እማም ነው እና እንዳለው እኔ ሙሉ ለሙሉ ፐርፌክት ነኝ አይደለም፣ እየተሻሻልኩ እያሻሻልኩ እንኳን ሀሳቤን የስቱዲዮ ወንበር እየቀየርኩ መጥቻለሁ እኮ። ስለዚህ ሀሳቦች ይቀየራሉ፣ ይለወጣሉ። ምንም ክፋት የለውም። ደግሞ ብረትን ይስለዋል ነው የሚለው መጽሐፍ ቅዱስ። ሁለት አድርጎ ሳያይ ስልካቸው እኮ አንዱ ጠባቂ ነው። ፖዘቲቭ በሆነ መልኩ በሚያንጽ መልኩ። ለዚህ የገላትያ መጽሐፍ ጸሐፊ ሲናገር በተለይ አዲሱ መደበኛ ትርጉም በጣም ወደዋለሁ። ምዕራፍ 6 ከቁጥር 1 ጀምሮ ይላል ወንድሞች ሆይ እና በእናንተ መካከል ማናቸውም ሰው በኃጢአትና በበደል ቢገኝ እናንተ መንፈሳውያን የሆናችሁት በየዋህነትና በገርነት መንፈስ አቅኖት ይላል። ብዙ ሰው ሲገስጽ፣ ብዙ ሰው ተው ሲልህ ለማጥፋት እንጂ ተመልሰ ሰው እንድትሆን ተመልሰ እንደነ አናሲሞስ ጠቃሚ እንድትሆን አይደለም። ተመልሰ እግዚአብሔር ቤት ላይ እንድትሰራ፣ እንድትቆም፣ እንድታገለግል፣ እንድትበረታ አይደለም። ለማሸማቀቅ ደግነቱን የመሸማቀቂያ የተበላሽተዋል እንጂ አብዛኛው ሰው እዚህ መጥቶ ለማሸማቀቅ ይመጣል። ሊያሸማቀቅ በመጣበት መልኩ ሁል ጊዜም መድኃኒት የሚገኘው ከበሽታው ነው። ሊያሸማቁ ከሚመጡ ሰዎች መድኃኒት መውጣት መቻል አለብን። ገባች? ስለዚህ ስትመክር ራሱ ሰውን እንደገና ሰው ለማድረግ እንደገና እንዲቆም እንደገና እንዲበረታ እንደገና ከፍ እንዲል መንገዱን አስተካክሎ እንዲሄድ መንገድ ለማሳየት ለመምራት ሰው እንዲሆን እንደገና በሱ እግዚአብሔር ሰርቶ እንድናይ። ከውድቀቴ ምንድን ነው የምትጠቀሙት? ዝቅ ከማለቴ ምንድን ነው የምትጠቀሙት? ከሰው መውደቅ ምንድን ነው የሚጠቅመን? እንደ ምንም የሚጠቅመን ነገር አለ? እውነት ለመናገር ጴንጤ ነኝ ወንጌል አማኝ ነኝ ከሚል ወንድማማች ዘንድሮ እኔና እናንተ እኮ በጌታ የሆናችሁ ሰዎች ወንድምናት ቤተሰብ ያደረገን እኮ አንድ ጡት ጠብተን አይደለም፣ አንድ ማህፀን ተጋርተን እኮ አይደለም። አንድ ደም ፈሶልን በቀራኒው መስቀል ላይ በፈሰሰው ደም ነው ቤተሰብ የሆን ነው። የት እንተዋወቃለን? ፐርሰናሊማ እንደ የአንድ አባት ልጆች እኮ ስለሆንን ነው። እንደ ወንድም ወንድምን ይበድላል እኮ፣ እንበዳደላለን፣ በደል ይኖራል፣ ልናስቀይም እንችላለን፣ ልናጠፋ እንችላለን።
ለመገሰጽ የምንሄድበት ጥግና መጠን ግን ሰውየው ከቸርች በሮ እንዲጠፋ። እንግዲህ ቤተክርስቲያን የመማፀኛ ከተማ ናት። ወንበዴውም፣ ሌባውም፣ ዝሙተኛውም፣ ምኑም እርኩሱም፣ ሰካራሙ ምኑም ይመጣባታል። መኪና ሲበላሽባችሁ እኮ ገራዥ ነው የምትሄዱት። የተበላሸ ሰው እኮ የሚስተካከለው ህይወቱ የሚሰራው በቤተክርስቲያን ውስጥ ነው። ይሄ ሌባ ነው፣ ይሄ እንዲህ ነው እያልን እያባረርን ሰዎቹ ከቤተክርስቲያን ምን ብለው ጠፉ? ስንት ሰው ጠፋ ከቤተክርስቲያን አሁን? ለምን? ለመገሰጽ፣ ለመምከር፣ ለማቅናት እንደገና እግዚአብሔር እንዲሰራበት አይደለም። አፍርም ይህም ኢየሱስ ጌታ ነው ይላል፣ ውሎውን አላቅም ምናምን እየተባለ ምን አለበት በዚህ ዘመን እንደነ በርናባስ አይነት ሐዋርያቶች፣ እንደ በርናባስ አይነት ድንቆች ቢኖሩ። ሌሎቹ በሙሉ ሳኦል ነው ብለው አሳዳጅ ነው ብለው ትላንትናውን እናውቃለን ይሄ አረመኔ ነው ብለው ሲያባርሩ በርናባስ ነው የጠራው፣ በርናባስ ነው ያቀረበው፣ በርናባስ ነው የሰበሰበው። እንደ እንኳን በኮሜንት ልታሸማቀቅ ቀርቶ በምንም እኔ አልሸማቀቅም። ቀና ብዬ እንዲሄድ የተከፈለልኝ ዋጋ በቂ ነው። ራስ እዛው እቁብ እየጣልክ ተሸማቀቅ፣ እቁብ ጥለህ ተሸማቀቅ፣ በማህበር ተደራጅተህ። ስለዚህ በሰው ህይወት ላይ በፍጹም 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 ለማስተካከል ነው እንጂ ኢንቮልቭ ልናደረግ የሚገባው ዝቅ ለማድረግ ምን ስንቱ ማን ደህና ሆኖ ማን የተሻለ ሰው ሆኖ ማ በማ ላይ ነው የሚኮራው፣ ማ በማ ላይ ነው የሚተብተው። ስለዚህ ነገር አላብዛ። ወዳችኋለሁ እና ለመገሰጽም ለመመከርም ለማቅናት ከሆነ ከፍ ለማድረግ ከሆነ ከወደኩበት ነገር ለማንሳት ከሆነ ተጠቃሚ ነው። ለዚህ ነው ምሳሌ ጸሐፊ እኮ ሲናገር ምክርን አደለ ተግሳጽን የሚቀበል አደለ። ስለዚህ መመከር አለብን፣ መገሰጽ አለብን። ብረት ብረትን ይስለዋል። በዚህ ነው የምቀበለው ጎስፕል። ስለዚህ ከእንደዛ አይነት ልብ ብትመጣ ይህን ሁሉ ነገር አያጨቃጭቀንም ነበር ለማለት ነው። ሀሳብ ያለው ሰው መቀጠል ይችላል። እሺ ሶፊ ቴንኪዩ በጣም ያስቀመጥክበት ነገር ደስ ይላል በጣም። እኔም ያው ሀሳብ በመስጠት እንጂ ብዙ መልካም ነገር እንዳለ አውቃለሁ። እንግዲህ ንግግሬ ሞር ማልጠከር ያለና እንትን የሚያል ከሆነ ሶሪ በጣም። ከዛች ግን ቴንኪዩ ያቀረብከው ነገር ቆንጆ ነው በጣም ቴንኪዩ። በነገራችን ላይ እኔ ስናገር ጮክ ብዬ ስናገር የምበሳጭ የምቆጣ ምናምን የሚመስላችሁ ሰዎች አላችሁ። እኔ በህይወቴ ሁለት ነገር ከእኔ ህይወት ውስጥ አግብተው ከወጡ ወደ 6 ዓመት ሊሆናቸው ነው። የመጀመሪያ አግብተው የወጣው ብስጭት የሚባለው አግብቶ ወጥቷል፣ የለም። ሁለተኛው ነገር ደግሞ ቅናት የሚባለው ነገር ከእኔ ህይወት አግብቶ ወጥቷል፣ የለም። እኔ ጋር ብትፈትሽ አልቀናም፣ ብትፈትሽ አልበሳጭም። ለምን እንደዛ ሆንክ ካልከኝ ደግሞ ኢዮብ ምዕራፍ 5 ቁጥር 2 ላይ አዲሱ መደበኛ ትርጉም ቅድም እንዳልኳችሁ ሞኝን ሰው ብስጭት ይገለዋል፣ ቂሉንም ቅናት ያጠፈዋል ይላል። ሞኝን ሰው ብስጭት ይገለዋል፣ ቂሉን ደግሞ ቅናት ያጠፈዋል ይላል። እኔ ቂል አልሆንም ሞኝም አልሆንም፣ በብስጭት አልሞትም። ስለዚህ እኔ እነዚህ ሁለት ቃላቶች በህይወቴ የዛሬ 6 ዓመት አነበብኳቸውና ሞኝን ሰው ብስጭት ይገለዋል፣ ቂሉንም ቅናት ያጠፈዋል ይላል። 54ቱ አይ ቲንክ ሰነፉን ሰው ይለዋል። ስለዚህ እኔ ብስጭት አላቅም፣ ንዴትም አላቅም፣ ምቀኝነትም አላቅም። ቂል ነው በቃ የመጨረሻ። ቅናተኛ ይልና እኮ መታሰቢያው ነው የሚጠፋው። ቴንኪ ትገባለህ ንጉስ። እና አይታችሁ ከሆነ ዮሴፍን ወንድሞቹ ሸጡት፣ አውሬ በላዋሉ። የማይሰራ ግፍ ወንድሞቹ ሰሩበት። ዮሴፍ ከእስር ወጥቶ በዛ ምድር ላይ ባለስልጣን ሆኖ በነበረበት ጊዜ ወንድሞቹ ረሃብ ተሰደው ዮሴፍ ወዳለበት ወደ ግብፅ ሲወርዱ ዮሴፍ አያቸውና አወቃቸው ይላል። ምን አላቸው? ዮሴፍ አያቸው አወቃቸው፣ እነሱ ግን አላወቁትም ነበር ይላል። ምቀኞች ካሉበት አይንቀሳቀሱም። ወንድሞቹን አያቸው፣ አልተለወጡም። ዮሴፍ ተለውጧል። ቅነዋ ዮሴፍ ተለውጧል። ግፍ ተሰርቶበታል። ዮሴፍ ተለውጧል። አይታወቅም። ዮሴፍ የዋሆች
እግዚአብሔር ረዳቸው። እግዚአብሔርን የሚወዱ ቅኖች በፍጹም ተመሳሳይ ቦታ አይገኙም። ተለውጧል እሱ። እነሱ ግን አልተለወጡም። አያቸው፣ አዋቃቸው እያንዳንዳቸው። እንደ አባባል ነው የሰማሁት፣ ምቀኛና ቅንድብ አያድግም ነው ምናምን አሉ። እኔ ይደግ አይደግ ብዙም አላውቅም። ለዚህ ነው ምቀኞቹ ወንድሞቹ አላደጉም፣ አልተለወጡም እንዳያወቃቸው። እሱ ግን ተለወጠ፣ አላወቁትም። ስለዚህ ምቀኛ ባንሆን፣ ሞኞች ባንሆን፣ ባንበሳጭ እግዚአብሔር ይርዳን። በቤተ ክርስቲያን በዚህ ሰዓት ምቀኛና ነገረኛ በዝቷል እና እግዚአብሔር እንደገና ወደ ቀደመው ፍቅር፣ ወደ ቀደመው አንድነት፣ ወደ ቀደመው መተባበር፣ ወደ ቀድሮ እኮ ሰው ወጥ ሲባል እንዴት አድርጎ ሮጦ የወደቀን ሰው ለማገዝ የወደቀን ሰው ለመርዳት እንዴት አይነት ፍጥነት እንደነበረን እና ራሱ ሰው ቆዘም ብሎ ቸርች ውስጥ ከታየ ምን ሆንክ ወንድሜ፣ ምን ቸገረ፣ ምን አጣ፣ አዲስ ሰው ነህ፣ አይዞ እኛ እዚህ ቸርች እናበረታለን፣ አይዞ። በጣም የሚገርሙ ወንድሞች እናቶች ነበሩ ቤተክርስቲያን ውስጥ። አሁን እኮ ከቸርች ስንወጣ ከሆነ ከወታደር ካምፕ የወጣን ነው እኮ የሚመስለው። ማንንም አያይም። ቢጤ ቢጤውን ፈልጉ። ክትፎ የሚበላው ክትፎ ከሚበላው ጋር፣ ሽሮ ከሚበላው ሽሮ ከሚበላው ጋር፣ ጦሙንም ሄደው ጦሙን ከሚሄደው ጋር ነው። ማንን ዞሮ አይቶ ያውቃል? ስንት ሰው በተራ በሰዓት አሁን እዚህ ቤተክርስቲያን ውስጥ የሚራብ ሰው የለም? ዞሮ ያየዋለ፣ የሚረዳዳ አለ። ለዚህ ነው አንዳንዶቹን ሰዎች በችግሮቻቸው ጊዜ ባልነበርንበት ሁኔታ አሁን መገሰጽ አይቻልም። በህይወታቸው ላይ ምንም አይነት ኢንቮልቭ ያደረግ ኖር አይረዳ ነው እና መንገድ ያሳየ የለም። ኢየሱስ ማንን ነው የተጠየፈው? አሁን ፓስተር ሶፊ ከኔ ጋር ባትሄድ፣ አንተ ፓስተር ሆነ ቅድም ጎስፐል እነንትናን ባትቀርባቸው፣ ምናልባት እኔ ጋር እንግዳ ሆነው ቀርበው ከፕሮግራም ውጭ በብዙ ነገሮቻቸው የተለወጡ የተጠቀሙ ሰዎች እንዳሉ ብነግርህ በማስረጃ ሞልተዋል። ስለ ራሴ ባወራ ምስክርነቴ ልክ ስለማይሆን ነው። ልክ እንደ ቅድም እንደ ሙሴ ያሉት ሲናገሩ ስለሚያምር ማለት ነው። ኢየሱስ አንድንም ሰው አልተጠየፈም። ያቺት ሱናማዊት ሴት ጋር በባህል በወግ በቋንቋ በምናምን በጣም በጥላቻ ውስጥ ከነበሩ ሴት ጋር ሄዶ ሲያወራ ደቀ መዛሙርቱ ያሉትን ታውቃላችሁ። በዚህ ዘመን አንድ ነቢይ ቢሆን ከዛች ሱናማዊት ጋር የቆመው ምን ሊባል ይችላል? ታዲያ አገልጋዩ እንዴት ደፍሮ ያገልግል? እንዴት ደፍሮ ያገልግል? ሐዋርያቱ በዛ ሰዓት ቲክቶክ ስላልነበራቸው እንጂ ቲክቶክ እየቀረጹ ላይቭ ላይ ይኸው እኛ ስንጠብቀው ይቤዠናል ያልነው ያድነናል ያልነው አላላያችሁም? ሉቃስ 4 ላይ ይቤዠናል እንግዳ ነህ እንዴ ለሀገሩ የተማመንበት በቃ ሞተ እኮ ነገሩ እኮ አበደን አበቃ ነው። አብሮ እዛ ስንት ድንቅና ተአምራት ሲያየ የነበረ ሁላ ማለት ነው። ሲክድ ወደኋላ አይልም። ስለዚህ በዚህ ሰዓት አንዱ ለአንዱ መከባበር፣ መዋደድ፣ መፋቀር ከዛ ውጭ ምንም እድል ፈንታ የለንም፣ አይጠቅመንም። ስህተት እየፈለጉ የሰውን ውድቀት ለመፈለግና ይሄ የመጽሐፍ ቅዱስ ይላል የአሕዛብ አምላክ ማስፈራርቾ ናቸው ይላል። ማስፈራርቾ ማለት ዝም ብሎ ይሄ ማሳ መካከል ኮፍያ ይደረግለታል፣ እጅ አለው እግር አለው፣ በቃ ማስፈራርቾ። አያወራም፣ አይናገርም፣ አይም እንዲህ ብሎ የቀረ ብዙ እንዲህ ብሎ የቀረ አለ መንፈሳዊ ዓለም ላይ ማስፈራርቹ የሆኑ ማለት ነው። የሰው ነገር እንዲህ ብሎ በቃ ማስፈራሪያ እንዲህ ማስፈራርቾ ከመሆን እግዚአብሔር አምላክ ይሰውረን። ስለዚህ እኛ ቤተሰብ ነን፣ እግዚአብሔር ዘመዳችን ነው፣ ቤተሰብ ነን እና ፕሊስ በእንደዚህ አይነት መልኩ ብንወስደው ነገር አበዛው። በጣም ይቅርታ ዛሬ ምንን እንዳገኘኝ አላውቅም። ትክክል ነገር ነው የተናገርከው። እኔ ግን ወደኋላ እንዴ ልመለስና ጎስፕል ወንድማችን ቅድም ሲናገር የነበረው አንድ ሰው ማነው ቅድም ሲጠቅሰው ደጋግሞ የነበረው ወንድም ሆዱን ኮምፎርተብል ሆኖ አያውቅም ይሆናል፣ ወይም ደግሞ ሆድ ውስጥ የሚያስጨንቀው ነገር የሚያውቃቸውም ሰው ይኖራል። እና እኔ በስራ ቦታ አካባቢ በጣም ብዙ ሰዎች አውቃለሁ በሆድ መንፋት በሆድ አለመመቸት ምክንያት ሪሊዝ ማድረግ አቅቷቸው ወይ እንደሚጨነቁ ሰዎች ማለት ነው። ያ ሰው ያንን ያለበት ምክንያት ለአንተ እንደ ቀልድ ወይ ሚዲያ ላይ እኛ ሀገር ያልተለመደ ነገር ስለሆነ
እንደ ፌዝ ነገር አድርገው ሊሆን ይችላል። እኔ ግን በጣም ያን ነገር ገና ሲናገር ቅድምም ወደ ላይ መጥቼ ነበረው ይሄን ነገር ፖይንት ላደርገው ነው። ጎስፕል ወንድማችን ሰው የራሱ የሆነ ምክንያት አለው። አንዳንድ ነገር ሰው ሚዲያ ላይ የዛ አይነት ቦልድነስ ኖሮት በእኛ ማህበረሰብ መካከል እኔ ይህንን በማድረግ በመቻሌ እግዚአብሔርን አመሰግናለሁ በማለቱ ለምን እንደገረመህ እኔ አልገባኝም። እውነቴን ነው የምነግርህ። ምክንያቱም ሰዎች መድኃኒት ይወስዳሉ፣ ሰዎች የተለያየ አይነት ነገር ይጠቀማሉ ያንን እንኳን ሪሊዝ ለማድረግ ምክንያቱም በጣም ኢትስ ሶ ፔንፉል ስለሆነ ማለት ነው። ኮምፈርት የሚሰጥ ነገር ስላልሆነ ማለት ነው። እኔ ባለሁበት ምድር ፓስተር ሶፊ 2 ቀን ባለፈው ከትላንትና ወዲያ 2 ቀን ኃይለኛ ሙቀት የተነሳ መተንፈስ ስላልቻለን እጅግ በጣም ከባድ ሙቀት ነበር። በእውነት እግዚአብሔር ለደቂቃ የሰጠንን እንዲመችን ተመችቶን እንድንኖርበት የሰጠንን ምድር እንደሚገባን አሁን ተከባብረንና ተዋደን ካልኖርበት ትንሽ እንዲያየሩን እንኳን ያዘ ሲያደርገው ስንትና ስንት ሰው ነው ሆስፒታሉ ሲገባ የነበረው በመተንፈስ ምክንያት ማለት ነው። በእውነት እግዚአብሔር የሰጠንን እድል እግዚአብሔር የሰጠንን ይህ መልካም ፓስተር ሶፊ በሚያቀርባቸው ሾው ላይ እኔ በጣም ብዙ አይኖቼን የከፈቱልኝ ነገሮች አሉ። በእውነት ቅድም ፓስተር አንድ ሰው ሲናገር ነበር፣ እንዲህ አይነት ሰዎችም አሉ፣ እንዲህም አይነት ነገር አለ። እስከ ለምን ማወቅን መረዳትን ነው እንትን። ሌላው ነገር ደግሞ አንድ እህት ነበረች፣ ምንም አልተጠቀምኩበትም ምናምን ካልጎ እኔ አንድ ነገር ካልጠቀመኝ ደግሜ እዛ ቦታ አልሄድም። ሲምፕል አዛት I don't have to go there። እየሰበሰብኩ ያንን መጥቼ ኔጌቲቭ ነገሮችን ከማውራ ይጠቅመኛል ያልኩበት ቦታ ሄጄ የሚጠቅመኝን ነገር መሰብሰብ ይሻለኛል። እና ማንም ሰው ከህይወቱ ተለምዶ የማይጠቅም የሚመስል ነገር እንኳን ቢናገር እኛ ጃጅ ለማድረግ መቸኮል የለብንም ብዬ ነው ማምነው። ምክንያቱም በጣም የማይረባ ከሚመስል ነገር አስተዋይ ሰው ብዙ ነገር ሊቀስም ይችላል፣ ብዙ ነገር ሊማር ይችላል። ስለዚህ እግዚአብሔር ማስተዋል ይስጠን። ፓስተር ወንጌል ነው የሰበከው። በእውነት ጌታ ኢየሱስ ይባርክ። በጣም ነው የማመሰግነው። ተባረክ። እሺ እንዴት ነህ? ሰላም ነው ብዬ ንጉስ ካህን እንዴት አለ ወዳጅ? ሀሳብ እኔም ለመስጠት ነበር። ቀድሞ ሜቢ ካልተረዱ ወገኖች አንዱ ነበርኩ እኔ። ሚንስ አሁን ፒስ እንዳለችው ካልተረዱ ማለት ለፕሮሞሽን ነው የሚሰራው እል ነበር እኔ። ኢቨን ኮመንትም አደርግ ነበር። በኋላ ነው የተረዳው። ምንድን ነው ላይክ ምን ተረዳ ነበር እኔ ለምሳሌ የስህተት አስተማሪዎችን ኮቴሽን የስህተት አስተማሪ የሚባሉ ነቢያቶችን ፕሮሞት ያደርጋል ብዬ ረዳ ነበር። ለምን ብዙ ይሄ አደገኛ ነገሮች ነበሩ የሚገለጡት ምናምን ነገር ስቲል ነው። ግን ደግሞ በኋላ ስረዳ ያለው ፋክት ነው፣ መሬት ላይ ያለው እውነታ ነው። እዚህ ላይ ቀረቡም አልቀረቡ በግልጹ ምን አየው? በራስ ስትናገር በዘይት ሽያጭ አላምንም፣ ጨው ሲሸጥ እንትን አልቀ ዲፌንድ ስታደርግ አየው። ለምሳሌ አንድ ወንድም አገኝ ነገር ሲል የነበረ ማለት ነው። 5 ሶላዎችን ጥቀስ ብለው ስታፋጠው አይሪመንበር እና ምንድን ነው እኔ አሁን አለመረዳት አንዳንዴ ሰውን ሚስአንደርስታንድ ካደረግ ነው እንትን በሆነ ቦታ ላይ ልንፈርጀው እንችላለን። አሁን እኔ ፐርሰናሊ ተረድቻለሁ። እንደውም ሲምፕሊሲቲ አየው አንተ ጋር ቀለል ማለት በዚህ ሁሉ እውቅና ሪሊ ፐብሊክ ፊገር ነህ፣ ታዋቂ ሰው ነህ ምናምን ነገር ግን በዚህ ሁሉ እውቅና ውስጥ ሲምፕሊሲቲ አንተ ጋር ይቻለሁ። ቀላል የሆነ ሰው ምንድን ነው የሚባለው? ኢዚ ጎይንግ የሚባል ይሄ ቀለል ብሎ የሚቀርብ ራሱን የማይኮፍስ ለምሳሌ ኮመንት ሲሰጥ ኃይለኛ ስድቦች ናቸው። ኢቭን አሁን ራሱ አንቤ ነበረው ግን ምንም ሚውት ሲደረጉ አላይም እነዛ ሰዎች። ይሄ ከምን ይመጣል ብዬ ሳስብ በግሌ ከኮንፊደንስ ነው ይመጣው። አንድ ሰው ኮንፊደንስ ካለው በራሱ የሚተማመን ከሆነ ምንም አይመስለው ስለሱ በሚነገሩ ነገሮች ላይ እና እኔ እንደዛ ነው የተረዳው ብዬ ነው እሱን እንትን ማለት ፈልጌ ነው። አሁን
ሰዎቹን ፕሮሞት የማድረግ ነገር ይመስለኝ ነበረ፣ ግን ያለውን ፋክት ወቁት ነው። ኦልሬዲ እንደውም እኛ እያወቅን ነው። ያው ፐርሰናል እያወቅኳቸው መጣሁ እነዛን ሰዎች እና ይሄ ነው እንትንን ቀጥልልህ ነው በቃ አሁን ያለውን ይሄ ቀለል ያለውን ነገር ምን ልበል፣ ቀለል በምን ቋንቋ እንደምገልጸው አላውቅም። እና ይሄ የማይከብድ የማያካብድ ማንነት ነው አንተ ጋር ያየሁት። ግን ሊያካብድ የሚችል ግን ማንነት ግን አለ። ኦልሬዲ ፐብሊክ ፊገር ነህ፣ ግን ይሄኛውን ነገር አላይም ብዙ ይሄን ከብደህ ምናምን ነገር አላይም። እና ወንጌልን ዲፌንድ ማድረግን ቀጥል ብራዘር፣ በቃ እሱን ነገር ቀጥልበት። ታንኪዩ ስለሰጠኝ ቻንስ። እሺ በጣም ቴንኪዩ፣ ጊዜ ያክብርልኝ። ያው ሁሉንም ነገር እንቀበላለን። ትልቁ ቁም ነገር ኢየሱስ ክርስቶስ በጣም ቀለል ብሎ ነው የመጣው ለእኛ የሰው ልጅ ሆኖ በቃ ቀለል ብሎ እኛ በሚገባን ቋንቋ፣ እኛ በሚገባን ባህል፣ እኛ በሚገባን ማንነት ነው ወደኛ የመጣው። ስለዚህ ቀለል ብሎ መኖሩም ከዛ አንጻር በጣም ተገቢ ነው። ሌላ እሺ፣ አዲስ ኢቲ ሀሳብ ካለ አዲስ ሀሳብ ፕሮፌት አለ እጃችኋለሁ። ሁላችሁም መቀጠል ይችላል ሀሳብ ያለው ሰው